marka nidaam baa la dhalacay qoomiyad lama dhalacay waana khalad waana cunsurinimo saxna ma aha articulation-ka ahmaar wax la yiraahdo ahmaar qof ilaahay abuuray weey oromo qof ilaahay abuuray weey tigray qof ilaahay abuuray weey ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ አበይት ጉዳዮችን አስቀድመን እናስተዋውቃችሁ የሶማሌ ክልል ርዕሰ መስተዳድር እኔ ከስልጣን ሳልነሳ ኢትዮጵያ ትፈርሳለች አሉ የሚል ተራ የሚዲያ ዘመቻ ከሰሞኑ ተካሄዶ እንደነበረ የሚታወስ ነው ዜናችን በወፍ በረር ይመለከተዋል በትግራይ ክልል የአዲግራት ዩኒቨርሲቲ መምህሩ ትግራይ የራሷን ብር ማተም ትጀምር ሲሉ ተዳምጠዋል እኛ ዩኒቨርሲቲ መምህር ከሰሞኑ በትግራይ ክልል ተጥሯል የተባለውን የበጀት እቅባ በተመለከተ የሰጡት የመፍትሄ ሀሳብ መነጋገሪያ ሆኗል እንመለስበታለን ከዚህ ባለፈ በዘንድሮ ሀገር አቀፍ ምርጫ ብልጽግና ኢዜማና ትብብር ለኢትዮጵያ ከፍተኛ የእጩዎችን ቁጥር ያስመዘገቡ 3 ፓርቲዎች ሆነዋል ዝርዝሩ የዜናችን ትኩረት ነው በደቡብ ኢትዮጵያ ክልል ጋሞ ዞን አሁንም ከፍተኛ ዝናብ እየዘነበ ነው ተብሏል በዚህ መነሻ ከፍተኛ ጥንቃቄ እንደሚያስፈልግ ኢሰመጉ ጥሪ አቅርበዋል እንመለስበታለን ከዚህ ባለፈ የአሜሪካው ፕሬዝዳንት በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጦት የነበረውን የ48 ሰዓታት የጊዜ ገደብ ወደ 5 ቀን አራዝሞታል ፕሬዝዳንቱ ለዚህ ምክንያት ሆናቸው ምንድነው ከውጪ የምንመለከተው ጉዳይ ይሆናል እንደተለመደው የሰማችሁን አብራችሁን ቆዩ ወደ ቀዳሚ ጉዳያችን እናምራ የሶማሌ ክልል ርዕሰ መስተዳድር እኔ ከስልጣን ሳልነሳ ኢትዮጵያ ትፈርሳለች አሉ የሚል ተራ የሚዲያ ዘመቻ ከሰሞኑ ተካሄዶ እንደነበረ የሚታወስ ነው በወቅቱ በፈረንጆቹ ዳር ወር 2001 በተደረገ የክለብ ሃውስ ክርክር ላይ የኦብነግ ሰዎች ካቀረቡላቸው ምግቶች መካከል ብሔርን እየተመለከቱ አንዱ ነበረ ሙስጠፋ የትኛውንም የሰው ልጅ ሆነ በኢትዮጵያ አማራ ኦሮሞ ትግሬውንም ሆነ ቀሪው ማህበረሰብ በእኩልን እንደሚመለከቱ ሲሞግቷቸው ይታያል የአማራ ህዝብ እንደኛ አላህ የፈጠራቸው የኢትዮጵያ ማህበረሰብ ናቸው አብረውን የሚኖሩ አሉ በክልላቸው ሆነ አዲስ አበባን ጨምሮ የትም ይኖራሉ ኦሮሞም ጎረቤታችን ነው ትግሮችም እንደ ህዝብ እንዲገደሉና እንዲታደኑ እንዴት እንፈቅዳለን እየተነገረ ያለው ግን ወያኔ በአማራ ህዝብ ላይ የሰራውን ሐሰተኛ ጥላቻ ትርክ ተከትላችሁ ህዝቡን አጥቁት ነው እኔ በዚያ አልስማማም ሲሉ ነው የሚከራከሩት ጠቅላይ ሚኒስትር አብይን በተመለከተም በወቅቱ ምላሽ ሲሰጡ በጠቅላይ ሚኒስትር አብይ ዘመን ህዝባችን ላይ የደረሰ አንድም የከፋ ነገር የለም በጎ ካልሆነ በስተቀር ሙስጠፋ የሆነ ነገር አደረገ ተብሎ ትችት ሊቀርብ ይችላል ከዚህ ውጪ ሌላ በህዝባችን ላይ በደል የሚያደርስ ማንም ኃይል የለም ከዚህ ባለፈም ሀገሪቷ በጠቅላይ ሚኒስትር ነው የምትመራው እኛም በጋራ ነው የምንሰራው ዛሬ መከላከያ ካምፕ ሆኖ ህዝባችንን የሚጨቁን የለም ያሉት ለመርዘኛ ዘመቻ ድምጻቸውን ሆነ ብለው በመቆራረጥ እንዲሰራጭ አድርገውት የነበረውን ፋይል ገና ከጅምሮ አክሽፎታል ሲሉ የርዕሰ መስተዳድሩን ሙሉ ንግግር ያጋሩን የመረጃ ምንጮቻችን ጥቂቱን ክፍል በአማርኛ አስተርጉመዋል እንደሚከተለው ተከታተሉት waxa la leeyahay maadaama Tigray waxmaaran cibdihiin waxmaaran halalay saasa ya laga hadlaya waxmaaran ma leeyahay qoomiyad dadka ilaahay ku abuuray Ethiopia weeyaan qaar baa jigan nala jooga qaar baa sabab jooga qaar baa deegaankooda jooga oromadu chaarbaan Tigrayga laftigiisa shacab ahaan in loo laayo Tigray la ugaarsadmo oo galin marka nidaam baa la dhalacay qoomiyad lama dhalacay waana khalad waana cunsurinimo saxna ma aha articulation-ka ahmaar wax la yiraahdo ahmaar qof ilaahay abuuray weey oromo qof ilaahay abuuray weey tigray qof ilaahay abuuray weey urra laga hadla TPLF baa laga hadla ururka ahmaarka marka anagu aan wax la qabsanay in taageerna waa kee weeyaan xagu jooga dalka ra'iisul wasaare maamula waxaan ula shaqeynaa maadaama dalka uu maamulo waxaan aaminsanahay 3 sano in la shaqeynayay wanaag mooyay xumaan inaan nagaga iman dadka nagi lama laayo ururadii shalay dagaalamay gudaha joogan ee amaan ku haystaan xariihi ciidamada ee deegaanka dadka maamul jiray ma jiraan diintanadii waa xor baan u nahay haday wax baan wax anaga nalagu eedeeyo oo Mustafa Khaldi leeyahay mooyay wax maanta shacabkana intuu noo keenay uu leeyahay waxa dhaleecay haduu jiraan hana loo keeno basidiisa laakiin cadawga Tigrayga cadawgiisa aan cadow ka dhigan oo maadaama Tigraygu ahmaaro ku celcelinay inaguna aynu ahmaaro nidaam aanu fikirka ma qabo arrin saxana uma arko የሰዓቱ ዜናችን እንደቀጠለ ይገኛል ወደ ቀሪ ጉዳዮቻችን እናምራ የሰባተኛው ሀገር አቀፍ ምርጫ ዝግጅት ከወዲሁ እየተጧጧፈ ይገኛል ብልጽግና ኢዜማና ትብብር ለኢትዮጵያ ከፍተኛ የእጩዎች ቁጥር ያስመዘገቡ 3 ፓርቲዎች ሆነዋል በምርጫው 2018 ድምር ፖለቲካ ፓርቲዎች ያስመዘገባቸው እጩዎች ቁጥር እንደሚያሳየው ብልጽግና ፓርቲ 2950 የኢትዮጵያ ዜጎች ለማብራይ ፍትህ ኢዜማ 1256 እና ትብብር ለኢትዮጵያ አንድነት ትብብር ለኢትዮጵያ 1032 እጩዎችን ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች በማስመዝገብ ከፍተኛ የእጩዎች ቁጥር ያስመዘገቡ 3 ፓርቲዎች ሆነዋል 547 የህዝብ ተወካዮች ምክር ቤት መቀመጫዎችና 2919 የክልል ምክር ቤት መቀመጫዎች በደምሮ 3466 መኖራቸውን የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ ያሳያል አንድም ፓርቲ ሁሉም ምክር ቤት መቀመጫዎችን ወክሎ የሚወዳደር እጩ አላቀረበም ከፍተኛ የእጩዎች ቁጥር ያቀረበው ብልጽግና ፓርቲም ያቀረባቸው እጩዎች ብዛት በ516 እጩዎች ያንሳል
በጋሞ ዞን አሁንም ከፍተኛ ዝናብ እየዘነበ ነው ተብሏል። በዚህ መሰረት ከፍተኛ ጥንቃቄ እንዲደረግ ኢሰመጉ አስቸኳይ ጥሪ አቅርበዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ለሸገር ታይምስ በላከው መግለጫ በደቡብ ኢትዮጵያ ክልል ጋሞ ዞንና አካባቢው መጋቢት 1 ቀን 2018 በጣለው ከፍተኛ ዝናብ 3 ቀበሌዎች ከፍተኛ ጎርፍና የመሬት ናዳ ተከስቶባቸው ከ100 በላይ ዜጎች የደረሱበት እንዳልታወቀ አስታውሰዋል። ከአስደንጋጩ አደጋ በኋላ ጉዳት ለደረሰባቸው የአካባቢ ነዋሪዎች ድጋፍ በማድረግ በመንግስትና መንግስታዊ ባልሆኑ ድርጅቶች እየተደረገ ያለው እንቅስቃሴ ጥሩ የሚባል እንደሆነ ይፋ ሆኗል። በዚህ መሰረት ዝናቡ እየቀጠለና የተፈናቃይ ቁጥሩ ከፍተኛ በመሆኑ ተፈናቅለው የሚገኙ ማህበረሰብ ክፍሎች ለመኖር አዳጋች በሆነና ለተጨማሪ የጤና እክል በሚያጋለጥ ሁኔታ ውስጥ እንደሚገኙ ማረጋገጥ ችለናል ብሏል የኢትዮጵያ ሰብአዊ መብቶች ጉባኤ። በዚህ መሰረት ዜጎች በህይወት የመኖር ተገቢ የመጠለያና የሰብአዊ ድጋፍ የማግኘት መሰረታዊ መብት እንዳላቸው አስታውሰዋል። ስለሆነም እየተደረገ ያለው የሰብአዊ ድጋፍ ይበልጥ ተጠናክሮ እንዲቀጥል አካባቢውም በተደጋጋሚ በመሬት መንሸራተት የሚዳረግ በመሆኑ መንግስት የዜጎችን ደህንነት በዘላቂነት በማረጋገጥ የሚያስችል በቂ የቅድመ ጥንቃቄ ስራዎችን ትኩረት ሰጥቶ እንዲሰራ ማህበረሰቡም ከስጋት ነጻ የሚሆኑበትን ሁኔታዎች እንዲያመቻች ነው ኢሰመጉ አስቸኳይ ጥሪ ያቀረበው። የሰዓቱ ዜናችን እንደቀጠለ ነው። ወደ ሌሎች ጉዳዮቻችን እናምራ። አንድ የአዲግራት ዩኒቨርሲቲ መምህር ትግራይ የራሷን ብር ማተም ትጀምር ብለዋል። እኚህ ሰው በትግራይ ክልል የፌዴራል መንግስት አስቀምጦታል የተባለው የበጀት እቅባን ተከትሎ ያቀረቡት አነጋጋሪ የመፍትሄ ሀሳብ ነው። ህወሓት ከኤርትራ ወይንም ከሻዕቢያ ጋር የፈጠረው ጽምዶ የተባለው ጥምረት ወደ ትግራይ የሚላከውን በጀት ለጦርነት እንዲጠቀመው ምክንያት ሆኗል በሚል በትግራይ ክልል ላይ የበጀት እቅባ መደረጉ በብዙዎች ዘንድ እየተነገረ ነው። ይህንን ተከትሎ በክልሉ የጥሬ ገንዘብ መቋረጡ እየተነገረ ነው። ይህ ብቻ አይደለም። በክልሉ የሚገኙ የኤቲኤም ማሽኖች ገንዘብ መስጠት ካቆሙ ሰነባብተዋል ተብሏል። ይህ ሂደት በበርካቶች ዘንድ የጦርነት እንቅስቃሴዎች እንዲቆሙና ህዝቡ ወደ ነበረበት ሰላማዊና የተረጋጋ የኢኮኖሚ እንቅስቃሴ እንዲመለስ በጥብቅ እየተጠየቀ ይገኛል። በሌላ በኩል ደግሞ በሁኔታ የተበሳጩና ለዚህ የበጀት እቅባ መነሻ የሆነውን የህወሓት የጦርነት ዝግጅት መመልከት አልፈለጉም የተባሉ ቁጡ ኤሊቶች አነጋጋሪ መፍትሄ እያቀረቡ እንደሆነ ምንጮች ዘግበዋል። ከነዚህ መካከል የአዲግራት ዩኒቨርሲቲ የአካውንቲንግና ፋይናንስ መምህሩ አብርሃ ተክሉ አንዱ ናቸው። አብርሃ ትግራይ የራሷን ብር ማተም ትጀምር ሲሉ አነጋጋሪ ሙግት አሰምተዋል። መምህሩ በአንድ የትግርኛ ዝግጅት ላይ ቀርበው ሲናገሩ የትግራይ ህዝብ ተከቦና ተዘግቶበት ይገኛል። የጥሬ ገንዘብ እጥረትም አጋጥሞታል። ኢኮኖሚውን እንዴት ማንቀሳቀስ እንዳለበትም ተቸግረዋል። በዚህ መነሻ ይህንን መፍታት የሚችል አስቸኳይ እርምጃ መውሰድ ያስፈልጋል። ለዚህ የሚሆን አስቸኳይ እርምጃም ያስፈልጋል ሲሉ ነው የሞገቱት። እንዴት ሊፈታ ይችላል ለሚለው ጥያቄ ይህ ችግር የማይቀረፍ ከሆነ የራስን ኢኮኖሚ እንቅስቃሴዎች ታደርጋለን ያሉት አብርሃ ከጥያቄው እንዴት የሚል ምላሽ ሲከተልባቸው ክልከላው በዚሁ ከቀጠለ የራስን ብር እስከ መጠቀምና እስከ ማሳተም ድረስ ይካሄዳል። እናም እንደ ኦሪት ዳውላ ተሸክሞ ሸቀጥም ሆነ ሌሎች ግብዓቶችን መግዛት የሚቻልበት ጊዜ ነው ወይ በማለት ይጠይቁና አሁን በሬ ልስጣችሁና ይህን ያክል አቁማ ዳህል ስጡ ማለትም አይቻልም። ጥሬ ገንዘብ ወይንም ብር የፌዴራል መንግስቱ የማይሰጥ ከሆነ በድፍረት የራስን መገበያ ገንዘብ እስከ ማሳተም ይደረሳል። ይህ እኮ የህልውና ጉዳይ ነው። እንደዚህ አይነቶችን የፖለቲካ እርምጃም ለመውሰድ እንገደዳለን። ይህ ቁልፍ ጨዋታ ነው ሲሉ መናገራቸውን የአዲግራት ዩኒቨርሲቲ አካውንቲንግና ፋይናንስ መምህሩ አብርሃ ተክሉን ቃለ ምልልስ የተመለከቱ የትግራይ ክልል የመረጃ ምንጮች ዘግበዋል። ከዚህ ጋር በተያያዘ ህወሓት የፕሪቶሪያው ስምምነት 100% ፈርሷል ማለቱ ተሰምቷል። ከፌዴራል መንግስት ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ መፍረሱን በይፋ አውጇል። የህወሓቱ ቃል አቀባይ አቶ ሚካኤል አስገዶም ለቡድኑ ልሳን ወይን በሰጡት አዲስ ቃለ መጠይቅ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ባይ ናቸው። ቃል አቀባዩ የፕሪቶሪያው ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት የስምምነቱን ህልውና እንደማይቀበል አረጋግጠዋል። ድርጅቱ የፌዴራል መንግስት ዳግም ዘር ማጥፋት አውጆብኛል ሲል የከሰሰ ሲሆን መከተ ላለው ጦርነት እየተዘጋጀ ስለመሆኑ እየገለጸ ይገኛል። ቃል አቀባዩ በዚህ ቃለ ጠይቃቸው የህልውና ጉዳይ ነው ሲሉ ከገለጹት መከተ በተቃራኒ ቆመዋል ያላቸውን የቡድን ተቋሞች የብሔር ክህደት እንደመፈጸም ይቆጠርባቸዋል ሲሉ ነው የወነጀሏቸው። የሰዓቱ ዜናችን እንደቀጠለ ነው። ወደ ውጭ ጉዳዮቻችን አምራችሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ ዘመቻውን ለ5 ቀን አራዝመውታል። የኢራን መሪዎችም ከተደበቁበት ወጥተው እንዲሰባሰቡና እንዲወስኑም እድል ሰጥቷቸዋል። ትራምፕ ቴህራን ላይ በኢራን ያለ መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጦት የነበረውን የ48 ሰዓታት የጊዜ ገደብ ወደ 5 ቀናት አራዝመዋል። ፕሬዝዳንቱ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉና አጠቃላይ መፍትሄ መድረስን በተመለከተ ውጤታማ ውይይቶችን አድርገናል ሲሉ ተደምጠዋል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በኢራን የኃይል ማመንጫዎችና የኤነርጂ መሰረተ ልማቶች ላይ የሚደረጉ ጥቃቶችን ሁሉ ለሌላ ጊዜ ያስተላልፋሉ ብለዋል። ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ካልከፈተች ግን የኃይል ማመንጫዎቿን ለማጥቃት ዝተው የነበረ ቢሆንም አሁን ግን ለመጪዎቹ 5 ቀናት እርምጃውን ማዘግየታቸውን የጠቆሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ ስላለው ለመረጋጋት ሙሉና አጠቃላይ ግጭት መፍትሄ ላይ በጣም ጥሩ የተባለና ውጤታማ ንግግር አድርገናል ባናቸው። ፕሬዝዳንቱ እንዳሉት ከኢራን ጋር በተደረገውና በዚህ ሳምንት በሚቀጥለው ገንቢ እንደዚሁም ዝርዝር ውይይት መነሻ በማድረግ የሀገራቸው ጦር ሰራዊት በኢራን ያለ መሰረተ ልማቶች ላይ ጥቃት እንዳይፈጽም አዝዣለሁ ነው ያሉት። ይህ ደግሞ ጥቃቱን ለ5 ቀናት የሚያዘገየው እንደሆነና ቀጣይ ውሳኔያቸው እየተካሄደ ባለው ንግግር ላይ እንደሚመሰረት ነው ያስታወቁት።
የሰዓቱ ዜናችን ወደ መጨረሻው ክፍል አምርቷል። የኢራን መከላከያ ምክር ቤት በሀገሪቱ ደቡባዊ የባህር ዳርቻዎችና ደሴቶች ላይ ወረራ የሚፈጸም ከሆነ የፋርስ ባህረ ሰላጤ መተላለፊያ ተቆርጦ የባህር ፈንጂ እንደሚቀበርበት አስጠንቅቋል። የአሜሪካ ዜና ምንጭ አክሲዮስ ያወጣው ዘገባ እንደሚያመለክተው የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢራን የሆርሙዝ ወሽመጥ እንድትከፍት ለማድረግ የኻርግ ደሴትን የመውረር ወይም የመዝጋት እቅድን እያጤነ ነው። ትራምፕ የምድር ጦር ወታደሮቻቸውን ሊያሰማሩ አቅደውበታል በተባለው የኻርግ ደሴት ኢራን ለውጭ ገበያ ከምታቀርበው ድፍድፍ ነዳጅ ውስጥ 90 በመቶ ይተላለፍበታል። የአይነቱ ዘመቻ የሚከናወነው የአሜሪካ ጦር በሆርሙዝ ወሽመጥ ዙሪያ ያለውን የኢራን ወታደራዊ አቅምን ይበልጥ ካዳከመ በኋላ እንደሚሆን ምንጮች መናገራቸውን አክሲዮስ ዘግበዋል። ዛሬ በወጣ መግለጫ ይህን እቅድ የጠቀሰው የኢራን መከላከያ ምክር ቤት በምድር ወረራ የሚፈጸም ከሆነ በመላ የፋርስ ባህረ ሰላጤ የባህር ውስጥ ፈንጂ እንደሚቀበር ዝተዋል። የኢራን ባህር ዳርቻዎች ወይም ደሴቶችን ኢላማ የማድረግ ማንኛውም ሙከራ በተፈጥሮ እንደዚሁም በሚታወቀው ወታደራዊ ልምድ መሰረት ሁሉም መተላለፊያዎች የፋርስ ባህረ ሰላጤና የሁሉም ባህር ዳርቻዎች ፈንጂ እንዲቀበርባቸው ያደርጋል ባይ ነው። ከባህር ዳርቻ የሚለቀቁ ተንሳፋፊ ፈንጂዎችን ጨምሮ የተለያዩ አይነት የባህር ፈንጂዎች እንደሚቀበሩም በመግለጫው አስጠንቅቋል። በዚህ አካሄድ መላው ፋርስ ባህረ ሰላጤ ለረጅም ጊዜ ከሆርሙዝ ወሽመጥ ጋር ተመሳሳይ ሁኔታ ውስጥ ይሆናል ሲል ምን ያከለው። ይህ ለመሆኑም ኃላፊነቱን የሚወስዱት አጥቂዎች ናቸው ብሏል። በ1980ዎቹ ከ100 በላይ የባህር ፈንጂ አምካኞች ጥቂት የባህር ላይ ፈንጂዎችን ለማስወገድ እንዳልቻሉ መዘንጋት አይገባም ሲል የሚወሰደው እርምጃ የሚኖረውን መዘዝ በመጥቀስን ያስጠነቅቀው። የኢራን መከላከያ ምክር ቤት አክሎም ጠብጫሪ ያልሆኑ ሀገራት በሆርሙዝ ወሽመጥ ማለፍ የሚችሉበት ብቸኛ መንገድ ከኢራን ጋር መቀናጀት እንደሆነ ይፋ አድርገዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።